ምን ችግር አለው እንዴ? ታውቂዋለሽ? ለምን ታዲያ ትንቀጠቀጥሻለሽ? ለምንድን ነው የምትሮጪው? እንዴ ያደረግሽው ነገር አለ እንዴ? አቤ እንዴ ያደረግሽው ነገር ምንም ከሌለ ለምንድን ነው የምትሮጪው? ለምን ትሸሻለሽ? ራስሽ እኮ ይኸውልሽ፣ ጥፋተኛ ካልሆንሽ እኮ ፖሊስ አያስርሽም አይደል? ለማምጣኔ ይደውላሉ። ተው አንቺ ልቀቂው። እንዴ እንዴ ምን እየሆንሽ ነው አንቺ? ያምሻል። ስልኩን ለምን ትወረውሪያለሽ? እንዴ ስልኩን አንሺው። ሰላም ሰበረችው እኮ በእና ቆይስ ግን እንሄዳለን። እንግዲህ በዚህ አጋጣሚ ካገኘናት ብዬ ያለው ነገር እሷም አውርተናት አጫውተናት እንሄዳለን። ካልሆነ እንዴት እየሆነላት እንደሆነ ምናምን ያለው ነገር እንጠይቃለን። ቤተሰብ ግን ተለቆረጥ ቆረጥ አድርጉና ይለቅ። መኪናው አለ አይደለም። ማን ነው ባለድለኛስ? ድለኛ የሆነ ይወሰዳል። የፍንጥር እዚህ ጋር እንዲጋብዙና እኔ ያለሁበት ባይዘው እድለኛ ሆነ ብትመጣ ሰውዬ ወይ ሴትዮ እኔ ደግሞ መኪናን በጣም ስለወደድኳት ለአንድ ወር ወይ ለአንድ ሳምንት አይ ክላክስ ካስደረግሽ በቂ ነው ላንቺ። ፒፒ ካራሽ በቃ ላንቺ አሪፍ ነው። ላለመግዛት ነው እንደዚህ የምትለው? አይ ግን አንተ መቼ ነው መኪና ገዝተህ ሰርፕራይዝ የምታደርገኝ? ሰርፕራይዝ ማድረግሽ አንድ ቀን መቼ ጋር ቤተሰብ አይቀርም አይደለ? አንድ ቀን አይቀርም። እሺ እስኪ ውሃ ልጠጣ። ውሃ አለ ወይ? ጠላ ነው ያለው? እጅ ነው የበዓል ምንድን ነው ያለው? አቤ አይ ባለቤት የሌለው ቤት ጥሩ አይደለም፣ አይነካካም። ምን ሆነሽ ነው? ምን ሆነሽ ነው? ምንድን ነው? ምንድን ነው ይሄ? ሰላም ምን ሆነሽ ነው የምትደነግጪው? ምን ሆነሽ የምትንቀጠቀጪው? ምን ይሰራል ይሄ እዚህ ጋር? ምንድን ነው ይሄ? ወይኔ 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 ጉዶሽ! ወይኔ ወይኔ መርዝ እኮ ነው። ሰው አይተኸዋል አይደለ? የመርዝ ነው እንዴ? እኔ በየዘመኑ ለሚታመመችው ማለት ነው። አየሽ መርዝ በልታ ነው ማለት ነው። ምንድን ነው ያደረግሻት? አንቺ ነሽ ማለት አይደለም? እና ምንም አውቀው ነገር የለውም። ይሄ ምንድን ነው ታዲያ? ምን ያደርጋል እዚህ ውስጥ? ልጅቷ መታ ነው ያለችው። ቆይ እስኪ ተረጋጊ ሰላም። አቤ ምንድን ነው ይሄ? ማን ያመጣው? አልረጋጋም። ዝም ብላ የሚታመመችው እኛ እኮ ክፍት ተረጋጊ እስኪ። ቆይ ተረጋጊ። አልረጋጋም። እንዴት ነው ይሄንን እያየሁ? አቤ ምንድን ነው ይሄ? ማን ያመጣው? ምንድን ነው ሀሳብሽ? ምን አድርጋቸው እንዴ? ሰላም ተረጋጊ እንጂ ምን ሆነሽ ነው? ረጋ በይ። ምንድን ነው አቤ? ለምንድን ነው የምትንቀጠቀጪው? ምን ችግር አለው እንዴ? ታውቂዋለሽ? ለምን ታዲያ ትንቀጠቀጥሻለሽ? ምን ሆነሽ ነው የፈራሽ ታዲያ? እሺ ልጅቷ ማን ናት? ባለፈው ፊልም የሚሰራዋ ቪዲዮ የሚሰራዋ መታ ነበር ከናሆም ጋር ነው። እና እሷ ናት? አይተሻታል? እሷ ናት እንደዚህ ያደረገችው? እኔ ምንም አውቀው ነገር የለም። እና ምንድን ነው የማውቀው ነገር የለም? ልጅቷ መታ ምን አድርጋ ነው? እኔ እንጃ። ቁጭ ብላ ውብዬ ተኝታ ነበር። ቁጭ ብላ ከሰዓት ይሄ ታዲያ ለምን ማን የገዛው ይሄ? እኔ አላውቅም። ተከፍቷል ነው እኮ ደግሞ ምንም አላውቅም። ይሄ እኮ ልጆቹም ካገኙትም እኮ ጥሩ አይደለም አይደል እንዴ? አላውቅም አትበይ። አሁን እኔ ማለት ነው አንቺ ማለት ነው ይዘንሽ እንዲያንጠጥለ ፖሊስ ጣቢያ ነው። ምን ማለት ነው? ውብዬ ተመርዛ ነው ለካ እንደዛ ስትሰቃይ ነበረው። እኔ እኮ ዝም ብሎ በተፈጠረው ጉዳይ ተናዳ የታመመች ነበር የመሰለኝ። ንገሪኝ፣ እዚህ ቤት ኃላፊነት የተሰጠሽ ለአንቺ አይደል እንዴ? ምን ስትሰሪ ነበረ? እኔ አላየሁም፣ አላውቅም ደግሞ እንዴ አቤ። እዚህ ቤት እኮ አንቺ እስካለሽ ድረስ መጠንቀቅ አለብሽ። ፖሊስ ጣቢያ አንጠጥለ ሲወስድሽ ያኔ ታወራለሽ። አሁን ምንድን ነው ማለት ነው? ምንድን ነው? ቆይ ተረጋጊ ሰላም። ቆይ እስኪ በጸባይ እንጠይቃት እስኪ። የምታውቀው ነገር ይኖራል። ቀስ አድርገን እንጠይቃት። አቤ ቆይ ንገሪኝ። ችግር የለውም አትበይ። እኛ ለምን ታለቅሻለሽ? ምን ያስለቅስሻል? ችግር የለውም ንገሪኝ። አይደል ምንም አውቀው ነገር የለም። አላየሁም ደግሞ እኮ ለምንድን ነው ሰውነትሽ የሚንቀጠቀጠው? በጣም እየተንቀጠቀጥሽ እኮ ነው። እኔ አድርገም ማለት ይሄ ነገር ደግሞ ምንድን ነው? አውቀው ነገር የለም ደግሞ። አይ ቢያንስ ይሄ ቤት ስታጸጂ ምግብ ምንም ስትሰሪ ይሄ
እዚህ ምግብ የሚቀመጥበት ቦታ ነው ያለውና ይሄ እኮ መርዝ ነው፣ ሰው ይገላል። ገብቶሻል አይደለ? ገብቶኛል። ቆይ እየጠየኳት ነው። ሰላም ተረጋጊ፣ አታስጨንቂያት። እና አቤት ችግር የለውም። የምታውቂው ካለ ንገሪ። ምንም ችግር የለውም። ለመጠንቀቅ ነው። ምንም አላውቅም። እሺ ልጅቷ ምን አድርጋ ሄደችው? እሺ አንቺ ምን ብላ ዞር ብላ ነው ሄደችው። ውብዬ በዛ ሰዓት ደግሞ ራሷን ስታ ወደቀች። ለካ እኔ አላውቅም እንዴት እንደማን እንዳመጣ። እውነቱን ብታወሪ ይሻላል። ምግቡ ማን ነበር የሰራው በዛ ሰዓቱ? እኔ ነኝ የሰራሁት። እሺ ምግብ ስትሰሪ ልጅቷ ነበረች? ቁጭ ብላ ነበር። ምግብ እየሰራች ነበረች? አዎ ነበረች። ዞር እያለች ነበር። ውብዬ በሩን አልከፍትም ሲል አንቺ ውስጥ ገብተሽ ነበር ምግቡን ሰርተሽ ትተሻት? እሷ ኧረ ቁጭ ብዬ እዚህ እየሰራሁ ነበረ። ከዛ ዞር ትያለች። እዚህ ጋር እዚህ ቤት አይጥ ምናምን አለ? ኧረ የለም። በረሮ ምናምንም የለም? ታዲያ ይሄ እኮ ምን ይሰራል እዚህ ጋር? ይሄ እኮ መርዝ ነው አቤ። አቤ ለምንድን ነው ተረጋጊና ማለት ነው። የምታውቂው ካለ ንገሪን። ምንም ችግር የለውም። ምንም አውቀው ነገር የለም። ይሄ እኮ በቃ አልፏል። ምንም ችግር የለውም። ያንቀጠቀጠሽ ታዲያ? ደነገጥኩ በቃ። ምን አስደነገጠሽ አቤ? ምንም ማን እንደማመጣ እኔ እንጃ። በቃ አላየሁም። ምግቡም የሰራው ፍርፍር የሰራው እኔ ነኝ። እሷን በልታ አንድ ጉርሻ ኖረስ የሆነ ነገር ሆና ቢሆን ኖረስ አቤ ማን ነበር? አንቺ እኮ ነሽ የምትጠየቂው ነው። በጥንቃቄ ቤቱን ማስተዳደር ያለብሽ እኮ አንቺ ነሽ። ሰው መጥቶ ስለገባ እዚህ መጥቶ እስኪሰራ ምናምን ዝም ብለሽ ማየት የለብሽም። ገብቶሻል አይደለ? ለምን ይሄ ሁሉ እንደዚህ ታደርጊያለሽ? እኔ አላውቅም። ሰው ለኔ ማውቀው ነገር የለም። አየሽ፣ አንድ ነገር ከጠፋ እኮ እኔ አላውቅም ማለት እኮ መፍትሄ አይሆንም አቤ። አንቺ አምናሽ ኃላፊነት ሰጥተሽ ጉድ ታደርጊያታለሽ። አንቺ ነበር እኮ ያን ቀን የምንወስድሽ። የሆነ ነገር ሆና ቢሆን ኖሮ ለአንቺም ጥሩ አይደለም። ገብቶሻል? ሳታውቂው የሆነ ችግር ውስጥ ትገቢያለሽ አቤ። ሰላም በቃ ተረጋጊ። አሁን እንደዚህ አትሁኚ። ተረጋጊ በቃ ተረጋጊና ይሄ ሆን ብሎ እሷን ለመግደል የመጣ ሰው ሳላቅ እኔ አልረጋጋም። ማን ነው መታወቅ አለበት። አቤ ተረጋጊና አሁን ማለት ነው። ይሄ ነገር ለአንቺም ጥሩ አይደለም። እንደዚህ ማድረግ የለብሽም። ነይ እስኪ ወደዚህ። ምንም ችግር የለውም እኮ አንቺ እዚህ ቤት አሁን ሁኔታሽ እኮ የሆነ ነገር የምታውቂው እንዳለ እኮ ያስታውቃል። እኔ ምንም ማለት እኮ ነገር የለም። በእናታችሁ ይኸውልሽ ይሄ ነገር እኮ ማለት ነው። ለምን ትሸሻለሽ? ነይ እስኪ ቁሚ በስነ ስርዓት። እኔ ያየው ነገር የለም። ማላውቀው ነገር የለም። ለውብዬ ምንም ነገር እንዳትናገሩ በማድረግ ይቅርታ። ለማንናገረው ይሄ ምንድን ነው ታዲያ? ምን ያደርጋል እዚህ? አንቺ ከነገርሽን አንናገርም፣ ግን ካልሆነ ግን ውብዬን ጠይቃታለሁ። ምንም አውቀው ነገር የለም። ለምን ትፈራለሽ ታዲያ? የማታውቂው ነገር ከሆነ አቤ ንገሪኝ እስኪ። ውብዬን ጠይቃት። እንዳትጠይቁ። እኔም አውቀው ነገር የለም። እሺ አንቺ እኔ የሆነ ነገር ነው የምትለኝ። ባካችሁ ምንድን ነው የምትልሽ? ተነሺ አቤ ተነሺ። እውነቱን ልትነግሪኝ ነው የምፈልገው። ምንም አውቀው ነገር የለም። ምንም ነገር እንዳትናገሩ። ምንድን ነው የማታውቂው? እሺ ምንድን ያደርጋል እዚህ ጋር? ምንም አላውቅም። ምንም የማውቀው ነገር የለም። አቤ ነይ እስኪ ቆይ ነይ። አሁን ለምንድን ነው የምትፈሪው? ለምንድን ነው የምትንቀጠቀጭው? ለምን ትፈሪያለሽ? ቆይ ምንም እኮ የሚያስፈራ ነገር የለም። እኛ እኮ ተረጋጊና ይሄ ነገር ማን ያመጣው እንዴት ገባ እዚህ ቤት መጣ ብለን ነው እየጠየቅንሽ ያለ ነው። መጠየቅ ደግሞ ግዴታ ነው ቤቱ ውስጥ ከተገኘ ድረስ። አንቺ ደግሞ ያለው ነገር ማስረዳት ደግሞ ግዴታሽ ነው። ፖሊስ ነው እና ታዲያ ሰላም ላይ የምን ፖሊስ ነው? እኔ ማውቀው ነገር የለም እኮ እና ታዲያ ምንድን ነው ኃላፊነት የተሰጠሽ? እና ነይ ቆይ ነይ አቤ እንዴ ነይ እንጂ እንዴ ለምንድን ነው አቤ ነይ እንጂ ምን ሆነሽ ነው? ቆይ እንዴት እንደዚህ ታደርጊያለሽ? ለምንድን ነው የምትሮጪው? እንዴ ያደረግሽው ነገር አለ እንዴ አቤ? እንዴ ያደረግሽው ነገር ምንም ከሌለ ለምንድን ነው የምትሮጪው? ለምን ትሸሻለሽ? ምንም ያደረግሽው ነገር ራስሽ እኮ ነይ ተረጋጊና ማለት ነው። እኛ እውነቱን ነው የምንፈልገው። እኛ ምንም የምንፈልገው ነገር የለም። ለምንድን ነው የምትሮጪው? ለምን ትሸሻለሽ? እኛ እኮ በጸባይ በፍቅር እየጠየቅንሽ ነው አይደለ? ውብዬ የሆነ ነገር እንድትሆን አትፈልጊም አይደለ? አትፈልጊም ማለት በቃ ለውብዬ ምንም ነገር እንዳትናገሩ እንዴ። አንቺ ነሽ እንደዚህ ያደረግሽው። ታይ ቁሚ እስኪ እንዳትናገሩ። እኔ የማውቀው ነገር አንቺ ካልሆንሽ ለምን ትፈሪያለሽ? አቤ ተነሽ እስኪ ቆይ ነይ ተነሽ። ለምንድን ነው እንደዚህ የምትሆኚው? አንቺ ካልሆንሽ ምን አስፈራሽ? እኔ የማውቀው ነገር የለም። በቃ ምግቡም ሰርቻለሁ፣ ግን ማን እንደጨመረም አላውቅም። ሰውነትሽ ሙሉ እኮ እየተርበተበትሽ ነው። ለምንድን ነው አቤ? እንዴ ተረጋጊና ቁሚ እንዴ። አንቺ ምንም ካላደረግሽ ምን አስፈራሽ? አቤ ምንም ነገር እንዳትናገሩሽ እሺ? አንነግራትም፣ ግን እውነቱን ንገሪና። የማውቀው ነገር የለም። እንዳትናገሩ ለምን ትይናለሽ ታዲያ? ምን ሆነሽ?
ምንድን ነው ያስፈራሽ? ቆይ እስኪ ያስፈራት ነገር ምንድን ነው? ምንድን ነው ያስፈራሽ ነገር? ውብዬ የሆነ ነገር ነው የምጠረጥረኝ። እኔ ጨምራለች ብላ ነው የምታስበኝ፣ ግን እኔ የማውቀው ነገር ካልጨመርሽ ለምን ትፈሪያለሽ አንቺ? በቃ ፈርቼው ነው። ለምን ትሮጫለሽ? ለምን ወጥተሽ መሄድ ፈለግሽ? አቤ ለምን ሮጥሽ? እሺ ምን ሆነሽ ነው የሮጥሽ? ምን የሚያስሮጥ ነገር አለ አቤ? እሺ ጥያቄ መጠየቅ የለብንም? ንገሪኝ። እኛ አንቺን ይሄ ነገር ተገኘ ለምን ተገኘ ብለን መጠየቅ የለብንም? አለባችሁ ግን እኔ በቃ እኮ ለምን ትፈሪያለሽ አንቺ? የምታውቂው ነገር እኮ ቀስ ብለሽ ነው ማስረዳት ያለብሽ። ምንም አውቀው ነገር የለም ሰው። ወይኔ አይ አንቺ ሲጀመር ንገርሽ አቤ ውብዬ በጣም ነው የምትወድሽ፣ እንደ እህቷ ነው የምታይሽ። ታውቂያለሽ አይደለ? እሷ የሆነ ነገር ሆነች ማለት እኛ ደግሞ ከአንቺ ራስ አንወድ። ይህን ማወቅ አለብሽ። ለምን እዚህ ቤት ልጅ ጥላልሽ የምትሄድ ቤቱን ጥላልሽ የምትሄድ ለአንቺ ነው። አየሽ አንቺ ሰርተሽ ጥለሽ የምትሄጅ ከሆነ የሚመጣው እንግዳ በስነ ስርዓት የማታስተናግጅ የማትከታተይ ከሆነ አንቺ ነሽ ኃላፊነት የምትወስጂው። ስለዚህ ፖሊስ ይጠራና ፖሊስ ጣቢያ ሄደን እውነታውን ታውጫለሽ። ለምን እውነታውን ለእኛ መናገር አልፈለግሽም? ሳስበው እንድታለቅሽ እንድትናደጂ አይደለም ወይ? የምታውቂው ሁሉ ነገር ንገሪኝ። የምን ፖሊስ ነው? እኔ የማላውቀው ነገር ለምን ፖሊስ ነው? ወዴት ነው የምትሸሺው እንዴ? ምን እየሆንሽ ነው እንዴ? በዚህ ሁኔታሽ በቃ ፖሊስ ጋር መደወል አለብኝ። ምን ማለት ነው? ቆይ ምን እየሆንሽ ነው? ለፖሊስ ፖሊስ ጋር ልደውልና በቃ እኛን ማትነግሪኝ ከሆነ ፖሊስ ይጣና ይጠይቅሽ። ማለት እኔ የማውቀው ነገር የለም እኮ። ለምን ትፈሪያለሽ እንዴ? መታሰር አልፈልግም እኔ እንዴ። ፖሊስ ሲባል ለምን ትፈሪያለሽ አንቺ? እውነታውን ነው መውጣት ያለበት። ተረጋጊ እንዴ። ምን እየሆንሽ ነው አንቺ? አቤ ምን እየሆንሽ ነው እንዴ? ለፖሊስ እንዳትደውል እንዴ። አንቺ ልቀቀኝ። ምን እየሆንሽ ነው እንዴ? ምን እየሆነች ነው እቺ? ምን እየሆንሽ ነው ያለሽው? ፖሊስ እኔ መታሰር አልፈልግም። ሰላም ስለዚህ ለምን እንዴ? ጥፋተኛ ነሽ ማለት ነው። መታሰር አልፈልግም። ይኸውልሽ ጥፋተኛ ካልሆንሽ እኮ ፖሊስ አያስርሽም ማለት ነው። ለማምጣኔ እደውላለሁ። ተዋሷ አንቺ ልቀቂው እንዴ። እንዴ ምን እየሆንሽ ነው አንቺ? ያምሻል። ስልኩን ለምን ትወረውሪያለሽ እንዴ? ስልኩን አንሺው። ሰላም ሰበረችው እኮ በእና አንቺ ያምሻል እንዴ? እኔ የማውቀው ነገር የለም እንዴ። ለምን ስልኬን ሰበርሽው እኮ? ምን አስፈራሽ? ስለዚህ አንቺ ነሽ እንደዚህ ያደረግሽ ማለት ነው። ሰላም ምንድን ነው ያደረገችው? ሰበረችው በቃ። አቤ ምንድን ነው ያደረግሽው? ስልኩን ሰበርሽው እኮ። ይኸው ሰበርሽው ስልኬን። በቃ መታሰር አልፈልግም እኔ እንዴ። ምን እየሆነች ነው እች ልጅ እንዴ? እንዳለ እኮ ወልቋል። ሰላም እች ልጅ በቃ የሆነ ነገር አለ። በቃ ሰላም ስልክሽን ስጪኝ፣ እኔ ባንቺ እደውላለሁ። ያምሻል። በቃ ስልኩንም ትከፍያለሽ። አቤ ምን አገባኝ? ለምን ትወረውሪያለሽ? ስልኩን ለምን ትወረውሪያለሽ? በእግዚአብሔር እናንተ ሰዎች ልቀቅኝ። አቤ እንዴ ምን አስፈራሽ? ስለዚህ አንቺ የሆነ ነገር አድርገሻል ማለት ነው። ከዛም አልፎ ስልኬን ሰበርሽ። አይ በቃ እንዴት መደረግ አለባት መሰለሽ? እኛው ቤት አርፈሽ ተቀመጭ። ቁጭ በይ። ጭራሽ ስልኩ ሰራሽ ደግሞ ትያለሽ እንዴ? ቁጭ በይ። ችግር የለውም። ሰላም ስልክሽን ስጪኝ፣ ባንቺ እደውላለሁ። ምን ማለት ነው? ፖሊስ ጋር እንዳትደውል በማርያም። ለምንድን ነው እንደዚህ የምትሆን? ምን ማለት ነው? ስልኬን እኮ ሰብረሻል አቤ። ስልክ ተቀብለሽ መወርወር ማለት ምን ማለት ነው? ለምን ትደውላለህ ፖሊስ ጋር? እኔ ማላውቀው ለምን ትፈሪያለሽ? ፖሊስ ምንድን ነው ያስፈራሽ? ስለዚህ ጥፋተኛ ነሽ ማለት ነው። ምንም ጥፋተኛ አይደለም። ጥፋተኛ ካልሆንሽ ምን አስፈራሽ? ፖሊስ መጥቶ እኮ እውነት ካልሆነ እኮ በእኔ ምክንያት በአንቺ ምክንያት ምን ነይ እስኪ ስሚ መልሽልኝ። አንድ ስጠይቅ ሰውነትሽ ሁሉ ይቀጠቀጣል። አርጊ ብሎ ገንዘብ የከፈለሽ ሰው አለ? ማንም የለም። ታዲያ ለምን አስፈራሽ? ስልኬንም ሰበርሽ። አቤ እየሰማሽኝ ነው አይደለ? ስለዚህ ፖሊስ እንጠራለን። በቃ ያለው ነገር እሱ አጣርቶ የሆነ ነገር ያደርጋል። ወይኔ በቃ ውይ ተፈጠረ። ይሄም ይቀመጥ እዚህ ጋር ማን ይሄ እንዳደረገውም በቃ ይወጣል። ችግር የለውም። ስለወረወርሽው ማለት ነው የምታመልጪ አይደለም አቤ። ስልክሽ ስጪኝ፣ እደውላለሁ። ስልኬን ሰበርሽ አይደለ አቤ? ምንም ችግር ይሄ ደግሞ ምንድነው ጥፋተኛ እንደሆንሽ ወይ ያንቺ እንዳለበት ያየው። እኔ የማውቀው ነገር የለም ሰው እና ምን አስፈራሽ? እኔ የማውቀው ነገር የለም። በቃ ደንግጫለሁ። ችግር የለውም። ፖሊስም ይምጣ ችግር የለውም። ያኔ እውነቱን ታወሪያለሽ። ምንም